በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንዳይፈረድባችሁ አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1። ሰካራሙ መነኩሴ። በአንድ ወቅት አቶስ በሚባል ተራራ ላይ በሚገኝና ከሬስ ተብሎ በሚጠራ ገዳም ውስጥ የሚኖሩ መነኮሳት ነበሩ። በገዳሙ ከሚገኙ መነኮሳት መካከልም አንደኛው መነኩሴ መጠጥ እየጠጣ ይሰክርና ብዙ ችግር ይፈጥር ነበር። ብዙ መነኮሳትም በዚህ መነኩሴ ስካር የተነሳ ይረበሹ ነበር። በተለይም ወደ ገዳሙ ለጉብኝትና ለሱባኤ የሚመጡ ምዕመናንን ይሰድብና ያንጓጥጥ፣ አለፍ ሲልም ግርግር ይፈጥር ነበር። እኚህ መነኩሴ ይህ ድርጊታቸው ብዙ ጊዜ በሌሎቹ መነኮሳትና ምዕመናን ዘንድ ቅሬታን ፈጥሯል። እየሰከሩ በተሳደቡና ሰዎችን ባንጓጠጡ ቁጥር ምዕመናን ሁሉ ያጉረመርሙ፣ አንዳንዶችም ከገዳሙ እንዲባረሩ ቅሬታ ያቀርቡ ነበር። እናንተ ከንቶች ከዚህ ገዳም ውጡ፣ ገዳማችንን አትበጥብጡ፣ እናንተ ምንም የሚጠቅምና የሚረባ ነገር የላችሁም፣ እግዚአብሔር አይወዳችሁም፣ ውጡ ውጡ ከዚህ፣ እናንተን ብሎ ደግሞ ሱባኤ ያዥ ውጡ። እንዴት እንዲህ ያለ ነገር ይናገራል? በእውነት ከገዳሙ መባረር አለባቸው። በዚህም የተነሳ ሌሎቹ መነኮሳት የገዳሙን ስም እያጎደፉ ነው፣ ለእኛም ቅሌት እያመጡብን ነው በሚል እኚህን መነኩሴ አብዝተው ይጠሏቸውና ይማረሩባቸው ነበር። እንዲህ አይነት መነኩሴ አይተናናውቅም። ገዳማችን እየተሰደበ ነው። እንዲህ ያለ መነኩሴ በእውነት አይቻልም። ሁኔታዎች በዚህ መልኩ ሲያልፉ ቆይቶ ከዕለታት በአንድ ቀንም እኒህ የሚሰክሩት አባት አረፉ። በዚህ ጊዜም ሌሎቹ አባቶችና ምዕመናኑም አብዝተው ደስ ተሰኙ። ገዳሙን የሚበጠብጠው መነኩሴ እስከ ወዲያኛው ሄደልን፣ ተገላገል ነው እያሉ ብዙ ረፍት ተሰማቸው። ተመስገን ነው። ከእንግዲህ ወዲህ የገዳማችን ተመስገን ነው የሚባለው ቀድሞም ነገር እየሰከሩ መንኩስና የለም፣ ይህ አዲስ ስርዓት ነው እያሉ አብዝተው አወሩባቸው። መነኮሳቱም በሰካራሙ መነኩሴ ሞት ተደስተው ይህንን ዜና ለማብሰር ተሰብስበው ከገዳሙ ውጪ በምትገኝ ትንሽ ባት ውስጥ ለብቻቸው በጸሎት ተወስነው ወደሚኖሩት አረጋዊው ጻድቅ አባት አባ ፓይሲዮስ ባት አመሩ። አባ ፓይሲዮስ ባት ጋር እንደደረሱም እንዲህ አሏቸው። ኦ አባ፣ አሁን ሰላም ስላገኘን ደስ ልንሰኝ ይገባል። እግዚአብሔር ይመስገን። እኛ የሚሰክሩትና ገዳማችንን የሚበጠብጡት ለጸሎትና ለጥሙና ለጉብኝትም ለሱባኤም ወደ ገዳማችን የሚመጡ ምዕመናንንም የሚሰድቡና አለፍ ሲልም የሚያባርሩ የነበሩት ሰካራሙ መነኩሴ ከዚህ ዓለም በሞት ተለይተዋል። ገዳማችንም ሰላም ሊያገኝ ነው አይደል እንዴ አባቶቼ? እውነት ነው አባት። ጥያቄ ያለው ጥያቄ ብለዋል። ሰላም አግኝተናል። አሁን ከተናገሩት አንዳችን ጥያቄ ያለው አሏቸው። አባ ፓይሲዮስም የመነኮሳቱን ንግግር በዝምታ ሲያዳምጡ ከቆዩ በኋላ የሰካራሙን መነኩሴ መሞት ቀድመው እንዳወቁ ለመነኮሳቱ ነገሯቸው። መነኮሳቱም ተደናግጠውና ተገርመው ምን አባታችን፣ ይህ ሰካራም መነኩሴ እኮ አሁን ያረፈው፣ እኛም ወዲያውኑ ነው ልንነግሮ የመጣ ነው። እርሶ ደግሞ በባቶ ውስጥ የነበሩ፣ ታዲያ የመነኩሴውን ማረፍ እንዴት ሊያውቁ ቻሉ አባታችን? አሏቸው ግራ ተጋብተው። አባ ፓይሲዮስም አሁን እኔ በባቴ ውስጥ ነበርኩ፣ ነገር ግን ያ መነኩሴ ሲያርፍ ቅዱሳን መላእክት በዝማሬና በእልልታ ከሰማይ ወርደው የዚያን መነኩሴ ነፍስ ወደ ገነት እየዘመሩ ሲወስዱት በዓይኔ አይቻለሁ አሏቸው። በዚህ ጊዜ በአባ ፓይሲዮስ ባት የተሰበሰቡት መነኮሳት ግራ ተጋቡ። አንዳንዶችም ምናልባትም አረጋዊ አባት የሚናገሩት ስለ ሌላ መነኩሴ ይሆናል ብለው ተጠራጠሩ። ስለማን ነው የሚያወሩት? ስለ ሰካራሙ መነኩሴ አይመስለኝም። የሚናገሩትን ግን ያውቃሉ። አባታችን ምን ሆነዋል? እንዴት እንዲህ ይላሉ? በዚህ ጊዜ አባ ፓይሲዮስ እንዲህ ተናገሩ። እናንተ በዚህ የተሰበሰባችሁ ሁሉ የምነግራችሁን በጥሞና አድምጡኝ።
በታናሿ እስያ ውስጥ ይኖሩ የነበሩ ደግ ባልና ሚስት ነበሩ። ታዲያ የእግዚአብሔር ፈቃድ ሆኖ ወንድ ልጅ በወለዱ ሰሞን አላውያን ነገሥታት በሀገራቸው ይነግሱና ሀገራቸውን በኃይል ይገዙ ጀመር። በሀገሩም ወንድ ልጅ ሲወለድ ከቤተሰቡ ተነጥቆ በባርነት እንዲወሰድና ጨካኝ ወታደር ሆኖ እንዲያድግ፣ ክርስቲያንም ከሆነ ማኅተቡ እንዲበጠስ የሚያዝ ሕግ አወጡ። እነዚያ ከቤተሰባቸው የሚነጠቁ ወንድ ሕፃናት ይገረፉ፣ በረሃብም ይቀጡ ነበር። አንዳንዴም እርስ በርሳቸው በሰይፍ እንዲዋጉና ነፍስ እንዲጠፋፉ ይደረጉ ነበር። እነዚያ ነገሥታት የልጆቹን ማኅተባቸውን ካስበጠሷቸው በኋላ መለሰው ክርስቲያኖችን እንዲያሳድዱ ያደርጓቸው ነበር። ታዲያ እነዚያ ባልና ሚስት የወለዱት ወንድ ልጅ ነበርና ይህ ዕጣ እንዳይገጥመው በማሰብና ከክርስትና ሕይወቱም እንዳይወጣ ብለው በማሰብ ይደብቁት ነበር። ሲያለቅስም የሕፃኑን ድምፅ ሰምተው ወታደሮች እንዳይዙት ብለው በሚጠጣው ወተት ውስጥ ራኪ የተባለውን የሚያሰክር የአልኮል መጠጥ ይጨምሩ ነበር። በዚህ ጊዜ ሕፃኑ ይደክመውና ቀኑን ሙሉ ይተኛላቸው ስለነበር ሳይሳቀቁ ደብቀው ወደ እርሻ ቦታቸው ይወስዱትና ስራቸውን ይሰሩ፣ ከወታደሮችም ያመልጡ ነበር። በዚህ መንገድ ሕፃኑ አደገ። ነገር ግን የአልኮል መጠጥ ሱስ ሆነበት። ሳይጠጣ መዋልና ማደር ተሳነው። አስተዋይ ሰው ነበርና ግን እድሜው እየጨመረ በመጣ ጊዜ ወደ ገዳም ለመግባትና ገዳማዊ ሕይወት ለመኖር የተቆራኘውን ክፉ ሱስና በሽታም ለመታገል ቆርጦ ተነሳ። ወደ ገዳምም በገባ ጊዜ ለገዳሙ አበምኔት የመጠጡ ሱሱንና ችግሩን ሁሉ ነገራቸው። እርሳቸውም አበዝቶ እንዲጸልይና ስግደትም እንዳያቋርጥ ወደ አዛኝቷ የአምላክ እናት ወደ እመቤታችን ንጽሕት ቅድስት ድንግል ማርያም እንዲማጸንና ምልጃዋን እንዲጠይቅ ነገሩት። ያሉትንም በማድረግ በእመቤታችን ምልጃ መበርታት ጀመረ። ከዓመት በኋላም በንስሐ ሳሙና እየታጠበ በቀን 20 ብርጭቆ መጠጥ ይጠጣ የነበረው 19 ከዚያም 18 ከዚያም እያለ በጾም በጸሎትና በሱባኤ በንስሐም እየታገለ ከ2 እስከ 3 ብርጭቆ ብቻ መጠጣት ጀመረ። ትግሉንም አላቆመም ነበር። ተስፋ ሳይቆርጥ እግዚአብሔርን ተመክቶ በእመቤታችን ንጽሕት ቅድስት ድንግል ማርያም ምልጃ ተመክቶ ምልጃዋን እየተማጸነ ከራሱ ጋር ይታገል ነበር። እስከ ዕለተ ሞቱም ተስፋ ሳይቆርጥ በስግደትና በጸሎት ከኃጢአቱ ጋር ይታገል ነበር። ይህ ጻድቅ ሰው እናንተ የጠላችሁት ሰካራሙ መነኩሴ ነበር። እናንተ ያያችሁት ለዓመታት መነኮሳትንና ሱባኤ የያዙ ምእመናንን የሚሳደብና የሚያንጓጥጥ ሰካራም መነኩሴን ነበር። ቸሩ አምላካችን ልዑል እግዚአብሔር ግን ያየው ለረጅም ዘመናት ኃጢአት ላለመስራት ከራሱ ጋር የሚታገል ተስፋም የማይቆርጥ ጠንካራ ተፋላሚ ንጹሕ መነኩሴን ነው፣ ንጹሕ ክርስቲያንን ነው በዚያ ሰው ላይ ያየው። አያችሁ ልጆቼ፣ አንድ ሰው በምን አይነት ትግል ውስጥ እንዳለ፣ ምን መከራ እንደገጠመውና በሕይወቱ ውስጥ ምን እየተከሰተ እንዳለ፣ በሕይወቱ ውስጥ ስለመጡበት ፈተናዎችና ችግሮች ከቸሩ አምላካችን ከልዑል እግዚአብሔር በቀር ማንም አያውቅም። ታዲያ ሌላ ሰው ላይ ለመፍረድ ምን መብት አለን ልጆቼ? በየትኛው መብታችን ነው እኛ ሌላ ሰው ላይ የምንፈርደው? ምን አውቀን አሏቸው። መነኮሳቱም በሰሩት ሥራ ተጸጽተው ከልዑል እግዚአብሔር ይቅርታን እየለመኑ የድንግል ማርያምን ምልጃ እየተማጸኑ ወደ ገዳማቸው ተመለሱ። እኛ ደካሞች ስንሆን ሌሎች ላይ ጣት ለመቀሰር ግን የሚቀድመን አይገኝም። በተለይም ባለጋራችን ዲያብሎስ በአገልግሎት ዙሪያ ያሉ አባቶችን፣ ወንድምና እህቶችን፣ እናቶችንም ለመጣል እንዲያመቸው በሰዎች ላይ ያደረ ብዙ ፈተናዎችን ያመጣል። አገልጋዮችንም ይሁን ሌሎች ወንድምና እህቶችን ያለምንም መሰረታዊ ልኬት ለመተቸትና ለመስደብ የምንሮጥ ብዙዎች ነን። ይልቁንም ሌሎች ላይ ከመፍረዳችን በፊት ራሳችንን ልንመለከት ይገባናል። እኔ ማን ነኝ? ምንስ እየሰራው ነው? አሁንስ ያለሁት የት ነው? ምንስ ላይ ቆም ያለው ብለን ራሳችንን ልንጠይቅ ይገባናል። የራሳችንን ጉድፍ ሳናነሳ የሰው ላይ ለመጠቆም መሮጥ አያዋጣንም። ከመተቸትና ሰው ላይ ከመፍረድ ሰውም ላይ ለመፍረድ ከመሮጥ ይልቅ
ለዚያ ሰው ብናዝንና በጸሎት ብናስበው ለኛም ለእርሱም መልካም ይሆናል። እውነተኛና ቅን ፈራጅ አምላካችን ልዑል እግዚአብሔር ብቻ ስለሆነ የመፍረድም ስልጣን የእርሱ ብቻ ነውና። ከዚህ ታሪክም የምንረዳው ይህንን ነው። ማንም ቢሆን በምን አይነት ፈተና ውስጥና ችግር ውስጥ ምን አይነት ትግል ውስጥም እንዳለ እኛ ስጋ ለባሾች ልናውቅ አንችልም። የዚያን ሰው ትግል፣ የዚያን ሰው ፈተናና ያ ሰው የገጠመውን ችግር የሚያውቀው ልዑል እግዚአብሔር ብቻ ነው። ስለዚህ የቆምን ሲመስለን እንዳንወድቅ ሌሎች ላይ ባንፈርድ ይመረጣል። ይልቁንም የደከመ የመሰለን ካለ በጸሎት ልናግዘው፣ እኛም ስለ ራሳችን በጸሎት ልንተጋ ይገባናል። ቸሩ አምላካችን ልዑል እግዚአብሔር ሰው ላይ ከመፍረድ ይሰውረን። አዛኝቷ እመቤት ንጽሕት ቅድስት ድንግል ማርያም በምልጃዋ አትለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የኦቲሲ ዶክመንተሪ ቻናላችንን ሰብስክራይብ በማድረግ አገልግሎታችንን አግዙን። ለተጨነቀሽ ነፍስ ረፍት ይሆን ዘንድ ቪዲዮ ወዳጆች ያጋሩ። እኛንም በጸሎት አስቡን።